አንቺ ቅምጥሌ አቤት ውበትሽ ስጦታው ከላይ ምን ይወጣልሻል ከታችስ ከላይ አሟልቶ ሰጥቶሻል ያላንድም ከልካይ ጸባይ ከቁንጅና አንዱንም ሳይለይ እንኳን ወንዱንና ሴቱን አማላይ አንቺ ቅመምዬ በጣም ትለያለሽ ከሴቱም ከወንዱም ከሁሉም ጀግና ነሽ የበሬ ወለዶች የገቢ ምንጭ ነሽ አልባሌ ቦታ ብዙ ሰው ቢያውልሽ ከቶ ቦታ ሰጭም አንቺ እኮ ጀግና ነሽ በዚህ ቅንነትሽ ዓለምን ያስደመምሽ ጀግና የጀግና ሚስት አትሆኝም ለወሬ ሰው ብዙ ቢልሽም ቢንጫጫም እንዳውሬ አንቺ ግን ልዩ ነሽ የኔ አትበገሪ እውልኝ ቅመሟን እውችን ጨረቃ በደስታ መንፈስ ስቃ ምታነቃ አቤት ስማርትነት ከቶ ባንቺ በቃ ሰው ይተችሻል በዋዛ ፈዛዛ ዝቅ አርገው ያውሻል እንዲህ እንደዋዛ የሴቶቹ በላይ የውራዬ ንግስት አንቺ ሞናሊዛ ሲሰራሽ ዋልና ሲሰራሽ አደረ በውበት ላይ ውበት እያነባበረ በእውቀት ላይ እውቀት እየደራረበ ከቶ ሴቱም ወንዱም በቅናት አረረ ጠላትሽ ወደቀ እየደነበረ መቼም አያክሉሽ ጣፈጠም መረረ እንደው ይቀሩታል አንጀት እያረረ አንቺን ግን ያኑርሽ እያንቀባረረ አቤት አፈጣጠር አንቺ ኔ ወለላ ሴት ቢደረደር በቤቱ ቢሞላ መቼም አያክሉሽ ቅንጣትሽን ዘለላ አንቺ ቅመምዬ ሁሉን ያደለሽ ትንሹም ትልቁም ወንዱ ሶት ሳይቀር ሁሉን ያስቀናሽ ያንቺስ ያስፈዝዛል በስቶ ቁንጅናሽ በስቶ ውበትሽ ክፉን እያራቀ ጉዞ ወደፊት ጠላትሽ ቃጠለ ወዳጅ ደሰት የቀብራራው ንግስት የሁሉ ድምቀት የኔ ልብ ንጹህ የሴት ተምሳሌት ጸባይ ከቁንጅና አከናነባት አንድ አምላክ ፈጣሪ እሱ መረጣት በትንሽ ትልቁ ፍቅርን አደላት የሚዲያው ድምቀት የቡራ ንግስት የኔ ሞናሊዛ የቡራ ሽቅርቅር ፈጣሪ ያደላት በፍቅር ላይ ፍቅር ለአንድ ቀን ስትቀር የምትል ቅርቅር ስራ ፈት በስቶ ስላንቺ ቢያወራ ምቀኛ ጥርቅም ስላንቺ ቢያወራ ጉዞሽን ቀጤ ከንጉስሽ ጋራ ደስተኛ ሁኝልኝ ባለሽበት ስፍራ ፈጣሪ ያርቅሽ ከመቀኛ ሴራ ፈጣሪ ያርቅሽ ከመቀኛ ሴራ ግጥም ብሎ ዝም ለሀይሚትዬ ማለት ነው ለኛ ስማርት ለኛ ስትሮንግ ለኛ ፕሪንስ ማለት ነው ለቀብራራው ሚስት ለኛ ጀግና ለኛ ለሚዲያዋ ቲቸር እንግዲህ ተገጠመላት ማለት ነው። ማነው ግጥሜን አፈቃችሁ? አም ቨሪ ሃፒ በጣም ደስ ያለኝ መሪምዬ ዛከለ ሄር የኔ መልካም የምወድሽ ከምን በጣም ተጠባ ነው ውዶቼ። አንዳንዴ ያው ኮንትራት ቤት ያው ብዙዎቻችን አሳልፈናል፣ ብዙዎቻችንም አላችሁ። አይመችም ሁሉ ነገር ደብተርና ወረቀት ለማግኘት ግን ፍቅሯን ለመግለጽ መልካምነቷ ይለያል። እና መሬምዬ እንግዲህ አላህ ያሰብሽውን አጃ ሁሉ አላህ ይሙላልሽ። በደዋ እንተዋሳለን የኔ መልካም እህት ማለት ነው። ቴንኪዩ በጣም ነው ደስ ያለኝ። ቴንኪዩ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ላይክ ለምታደርጉኝ እጅግ ከልብ አመሰግናለሁ። እንግዲህ ለሀይሚትዬ ስዊት ለኛ ፕሪንስ ለሚዲያችን ቲቸር ለሚዲያችን መሪ አትጠገብ የኛ ስማርት ማለት ነው ተገጥሞላታል ማለት ነው። በጣም ባይዘዊ ሜንሽን እየተደረገ እንደዚህ አይነት ግጥም ሀይሚዬን ብቻ ሳይሆን እንደ ሀይሚዬ ጠንካራ ሴቶችን ምን ያደርጋል አፕሪሺየት ያደርጋል። ሀይሚዬም ደግሞ በስራዋ ላይ ሞርዛን ስትሮንግ እንድትሆን በስራዋ ላይ ትኩረት እንደምትሰጥ በራሷ ህይወት ላይ ትኩረት እንደምትሰጥ ለምን ጀግና ስለሆነች ሪሊውን ነው። ሀይሚዬ ማለት በጣም ቅጡብ ሴት ናት። ሀይሚትዬ ማለት ለብዙዎቹ አስተማሪ ናት። ሀይሚ ማለት እኮ የሚዲያ ሰው ናት። ሪሊውን የሚዲያ ሰው ሆና ጭብጥ ጉረኛ ያልሆነች ልታይ ማትል ሉኪንግ አሁን ቲክቶክ ላይም ሆነ እነ ጃኒ ላይክ በሀይሚዬ ኤጅ ናቸው ብዙዎቹ ማለት ነው።
ግን እንዴት እንደሚመነቃቅራቸው ሪሊውን ነው። ሁላችንም የምናሳልፈው ነገር ነው ይሄ ነገር እና ከአንድ ፌመስ ሴት ደግሞ እንደዚህ የተረጋጋ ጸባይ ሰናይ ጸባይዋ፣ መልኳ፣ ሞያዋ፣ ፍቅር አሰጣጧ ኦኬ ባይዘው የስተርዴ ኤቭሪዴይ እኮ አንዳንድ ነገሮቹ ይሄ ፍቅር አሰጣጥ ነው በቃ የኔ የምትለው ከባሏ ጋር ማለት ነው። እንደዚሁም ደግሞ ሚዲያ ላይ ለብዙዎቻቸው እያጋራች ነው ለብዙዎቻቸው ማለት ነው። እና አይምቲ ማለት ኤቭሪዴይ ምንድን ነው ናምበር ዋን። እንደዚሁም ደግሞ ሀይሚዬ ንጉስ ማለት ነው። በጣም መልካም ሰው፣ በጣም ጨዋ፣ በዚህ ኤጁ ከሱስ ነፃ አስተዋይ፣ ብዙ ነገሮችን ኦፕን አድርጎ የሚያስረዳን በዚህ ኤጁ ቤተሰቦቹን እንደ ፋሚሊ ዚስ ኢዝ ዘ ሚዲያ ሁላችንም የኔ እንግሊዝኛ ደግሞ ኬት መጣ እና ፋሚሊ ኦዲየንስ ነን። ግን እሱ እንደ ኦዲየንስ ሳይሆን አንዳንድ ነገሮችን ሲያጫውተን እንደ ፋሚሊ ነው። ባይዘው ውዶች እዚህ ጋር ምን አለ መሰላችሁ ስትለምዱ ነው። አሁን ዩቲዩብ ላይ እኔ ስመጣ እነ ሄለሃም እና ብቻ አሉ የዛሬ 5 ዓመት እንግዲህ በጣም ቆይቷል። አይ ቲንክ ሰው ውዶች 5 ዓመት ሪሊ ኮሮና ታይም ላይ አይ ቲንክ እንደዛ ነው። እና የዛሬ 5 ዓመት አካባቢ በቃ ያኔ ብዙ ምን ያላወራም እንደዚህ ብያችኋለሁ። ወላሂ ነው የምላችሁ ብዙም አላወራም። እኔ ማዚ ጠፍታለች። ማዚ የሆነች ድንቡሾች አለች ስልጤ አለች። እሷም ያው ጠፍታ ሳይሆን አግብታ ባሏ ከልክሏት እዚህ ሳውዲ ውስጥ ናት ያለችው። እና ብዙዎች አሉ በቃ እንደዛ ሲያወሩ ይገርመኛል። እንዴ እኛ እንታያቸዋለን እንዴ ላለው ሪቪው ነው ሲስቁ ራሱ በቃ እንዴ ላለው። እና አንዳንድ ምንድነው ከልምድ ነው። እኔ አሁን ለምሳሌ ኮሜንታችሁን ሳነብ እንደዚህ ከእናንተ ጋር እንደዚህ ሳወራ ዲስከስ ሳረግ ረቢ ነው የምላችሁ አጠገቤ እንዳላችሁ በቃ የሚታየ የሆነ የምናፍረውም ነገር የለም። ስትለምዱ እንደ ቤተሰብ ነው። እንደዚሁም ደግሞ እዚህ ጋር ዲስከስ ሳረግ ስለ ጨረቃ ፋሚሊዎች ሳወራ አንዳንድ ነገር እሳሳታለሁ ብዙ ነገሮችን ማለት ነው። ሳወራ የትንሽ ትልቅ እላለሁ ብዬ ሰምታይምስ የትልቅ ትንሽ እላለሁ። ብዙ ነገሮችን ሚስቴክ አደርጋለሁ፣ ግን ብዙ ነገር አልጨናነቅም። ለምን እንደ ቤተሰብ ነው ያዩዋችሁ፣ እንደ ጓደኞቼ ማለት ነው። በቃ ጓደኞቼ ሆናችኋል። ያዩዋችሁ ብቻ ሳይሆን ጓደኞቼ ጭምር ሆናችኋል ማለት ነው። እና ለምታዳምጡኝ አንዳንዴ ምንድነው ስትለምዱት በቃ ይዋሃዳችኋል። አሁን ብሩኬ ቴብል ላይ ቁጭ ብሎ ዲስከስ ሲያደርግ የሰርጉ ዕለት ሞርዛን ቁጭ ብሎ ሲያወራ እኔ ድሪም እያረኩት ነው። ለምን በቃ ከልቡ ነው የሚያወራው። እንደ ቤተሰብ ነው ያየምች፣ እንደ ኦዲየንስ ገባችሁ? እንደ ቤተሰብ ነው ጨዋታ ሁሉ ቀሉ ሁሉ እንደ ቤተሰብ እያየን ነው። እና ቢግ ሪስፔክት በጣም ነው የምንወዳቸው ሀይሚዬና ብሩኬ። ከሚዲያ ላይ ለየት ያለ ባህሪ ያላቸው አንደኛ ነገር ምንድነው እኛን እንደ ቤተሰብ ነው የሚያከብሩ አታ ማለት ነው። ከውጭ ሀገር ሲደወልለት ራሱ የሚናገሩ ንግግሮች ላይክ እንደ ፋሚሊ። እና ይህን ነገር ደግሞ ማን የሚወደው አንድ አላህ ሱብሃነሁ ወተዓላ ነው። ፈጣሪ የሚወደውን ነገር መስራት ማለት ደግሞ ትልቁ የሰው መውደድ አላቸው። ፈጣሪ የሚወደውን ነገር ሁላችንም ብንሰራ በህይወታችን በጣም ደስተኛ ነው የምንሆነው። ኤቭሪዴይ ሃፒ ነው ምንመኝ። የሚዲያ ቲቸሮች ናቸው። እንወዳቸዋለን፣ እናከብራቸዋለን። አበዛውባችሁ ሰው እንደዚህ በቃ ስላይሚና ስለ ብሩክ ስላይሚቲ በቃ ፍልፍል አድርጌ ማስረዳት ስለምወድ ነው። እና ይሄን ይመስላል። እንደዚሁም ደግሞ መሬምዬ በድጋሚ ከልብ ነው የምናመሰግነው የኔ መልካም እህት። ቴንኪዩ በጣም ጀዛከላህ ኸይር የኔ መልካም። አላህ ያስደስትሽ። በዚህ ግጥም ብዙዎች ናቸው የሚደሰቱት። እንደዚህም ላይ የምትዬ እና ይሄን ይመስላል ውዶቼ። ለምታዳምጡኝም ከልብ አመሰግናለሁ። አስተያየት ኮሜንት ለምታደርጉ ፏብትን ሁሌም ወዳችኋለሁ። ክበሩልኝ። ሁሌም አላህ ያስደስታችሁ ውዶቼ ማለት ነው። ሁላችሁንም እንደዚህም የጨረቃ ፋሚሊዎች